ሁሉም የህብረተሰብ ክፍል በያለበት ሰላሙን የሚፈልግ ከሆነ ልማቱን ማረጋገጥ ድህነትን መሻገር የሚፈልግ ከሆነ ከአካባቢው የተፈጥሮ ሀብት ጋር ተስማምቶ መኖር መቻል አለበት። ቀደም ባሳለፍነው ጊዜያት በያለንበት የህብረተሰብ ክፍሎች ከተፈጥሮ ጋር ባለን ተቃርኖ መስተጋብር የደንና የተፈጥሮ ሀብቶች በመመናመን በርካታ ህዝቦቻችን ለድህነት ሲጋለጡ ቆይተዋል። ለዚህም በሀገር አቀፍ ደረጃ በየዓመቱ በቢሊዮን ደረጃ የሚቆጠር የአረንጓዴ ልማት አሻራ በብልጽግና ፓርቲያችን ኢኒሼቲቭ በመሆን ሀገራችን በየዓመቱ በከፍተኛ ቁጥር የደን ከቨሬጅ መጠናችን በእጅጉ እየሰፋ የመጣበት ሁኔታ ነው ያለ። እንደዚሁ ምርትና ምርታማነትንም ጭምር በመጨመር በጣም ብዙ ለውጦች እያመጣን ያለንበት ሁኔታ ነው ያለው። በሀገራችንም የገጽታ ግንባታ በአረንጓዴ ልማት አሻራ አረበኝነትን ያረጋገጠ ከአፍሪካ ብቸኛው ሀገር ወደ መሆንም ተሸጋግረናል። እንደ ዞናችንም ከነበርንበት የምርታማነት ከ28 ኩንታል ወደ 36 ኩንታል አሳድገናል። በዚህ ዓመትም የምናደርገው የችግኝ ተከላ መርሃ ግብር ለእያንዳንዱ አርሶ አደር ኪስ የሚገባ ምርት ለማምረት የሚረዳ ይሄንን የናንተን የመርሃ ግብር የናንተን የአረንጓዴ ልማት አሻራ የናንተን ተሳትፎና አብሮነት በተግባር ማረጋገጥ መነሻ አድርገን እንደ ዞናችን ከ36 በ1 ሄክታር መሬት የምናመርተው የሰብል መጠን ወደ 40 ኩንታል አሳድገናል። ሌሎች የምርትና የግብዓት የቴክኖሎጂ አጠቃቀሞቻችን በተሟላ መንገድ ከፍ በማድረግ አጠቃቀማችን በማሻሻል ድህነትን ማጥፋት የምንችልበት መንገድ ዋናው የአረንጓዴ ልማት አሻራ ነው። ስለዚህ እንደ ዞናችን ከ211 ሚሊዮን በላይ ችግኞች ለመትከል ግብ ጥለን ከዚህ ውስጥ ደግሞ ከ15 ሚሊዮን በላይ የአንጋፋው የታታሪው የፋርጣ ወረዳ ከበር የሚያደርገው በጣም በብዙ ቁጥር የሚቆጠር ችግኞችና አትክልትና ፍራፍሬዎችን የምንተክሉበት ዓመት ነው። ለዚህም ዛሬ በመርሃ ግብሩ ላይ እንዳየነው በቂ ዝግጅት አድርጋችሁ ችግኞቻችሁን አፈልታችሁ ጉድጓዶቻችሁን አዘጋጅታችሁ እኛም ከእናንተ ጋር እንደ ዞን ይህን ዕለት እንድናሳልፍ ትልቅ ቁርጠኝነት ትልቅ ኃላፊነት ወስዳችሁ በዚህ ደረጃ አድርሳችሁናልና ለእናንተም ክብር ሞቅ ያለ ምስጋና ይገባችኋል። መሬት መናዳው ነው ነፋስ የስንቱ ኃይል ባራስ በካይታ ችግር ሐዘን ከኛ ይራቅ ራምድቶ የነጠቅናትን መልሰን ሰውና ምድር ይታረቁ አበቦች በመስኩ ደምቀው ይታዩበት በለምለም መስክ ላይ። ስሜ ይርጋ ጌትነት እባላለሁ። የፋርጣ ወረዳ አስተዳዳሪ ነኝ። እንግዲህ ዛሬ በወረዳችን በአጠቃላይ የአረንጓዴ አሻራ መርሃ ግብር የማስጀመሪያ ፕሮግራም ይካሄዳል። በዚህ ፕሮግራም ላይ እንግዲህ የቀበሌ ነዋሪዎችና የተፋሰስ ነዋሪዎች የሚገኙበት ሁኔታ ነው ያለው። እንግዲህ በአጠቃላይ በወረዳችን አመቱ መጀመሪያ አንስተን በወረዳችን በሚገኙ 5 የችግኝ ጣቢያዎች የችግኝ ማፍላት ስራ ሲካሄድ ነው የቆየው። ከዛ በተጨማሪም ደግሞ የችግኝ መትከያ ቦታዎች ሲከናወን ነው ልየታ ሲከናወን ነው የቆየ። ከዚህ ጋር በተያያዘ ደግሞ ከተፈጥሮ ሀብት ስራችን ጋር በተያያዘ የአፈርና ውሃ ቀባ ስራው በተገቢው መንገድ ነው ስናከናወን የከረም ነው እና ከዚህ ጋር በተያያዘ በዘንድሮ ዓመት በልዩ ሁኔታ በወረዳችን የሚፈሉ የችግኝ አይነቶች ኢኮኖሚያዊ ጠቀሜታ እንዲሰጡ በማድረግ በኩልና ለእንስሳት የመኖ አቅርቦት ሊያገለግል የሚችል ከዚህ በተጨማሪም ደግሞ ለውሃና አቀባው ስራ ሊያገለግሉ የሚችሉ ችግኞችን በማፍላት በዘንድሮ ዓመት 18.5 ሚሊዮን በላይ ችግኞችን አፍልተናል። ለዚህም የሚሆን ቦታ አዘጋጅተናል። ከዚህ ጋር ተያይዞም ደግሞ 15 ሚሊዮን በላይ ጉድጓድ አዘጋጅተን የተከላ ስራውን እያስኬድን ነው የምንገኘው።
እንግዲህ ችግኞችን ከመትከል ባሻገር ኢኮኖሚያዊ ጠቀሜታ እንዲሰጡ ከዛም ባሻገር ደግሞ የአየር ንብረት ለውጥን ላይ አስተዋጽኦ እንዲያደርጉ እዚያ ጋር በተያያዘ ደግሞ ህብረተሰቡ ግንዛቤው ከፍ ባለ ሁኔታ እንዲከባከብ የመጽደቅ ምጣኔያቸውን ከፍ እንዲያደርግ የመግባባት ስራ የሰራንበት ሁኔታ አለ። ይህም በመሆኑ አሁን ላይ የወረዳችን አጠቃላይ የችግኝ ወይም ደግሞ የደን ሽፋን ከ11% ወደ 19.5% ያደገበት ሁኔታ አለ። ይሄንን ስናየው እንግዲህ ከዚህ ጋር በተያያዘ ስናየው የህብረተሰቡ አጠቃላይ ተሳትፎ ግንዛቤ ንቃተ ህሊና ከዚህ ጋር በተያያዘ እንደ መንግስትም እንደ ፓርቲም ኢኒሼቲቭን በተገቢው መንገድ ወስዶ ከመስራት አኳያ ቃላችንን በተግባር እያረጋገጥን ያለንበትን ሁኔታ እየተገበርን ያለነው። እንግዲህ ዛሬ ላይ በሳርና ቀበሌ በጓሌ ተፋሰስ ነው የማስጀመሪያ መርሃ ግብሩን የምናከናውነው። በዚህ መርሃ ግብር ላይ በርካታ የህብረተሰብ ክፍሎች ተገኝተው ፕሮግራሙን ያካሂዳሉ ማለት ነው። አመሰግናለሁ። እንግዲህ እንደ በዛሬው ቀን በወረዳችን በሰፊ የቅድመ ዝግጅት ስናካሄድ ቆይተናል። ዛሬ ደግሞ የአረንጓዴ አሻራ የማስጀመሪያ ፕሮግራም ነው እያካሄድን ያለ ነው። እንደ ወረዳ እስካሁን ቀድመን የሚፈሉ ችግኞችን በወረዳችን በ5 የመንግስት ችግኝ ጣቢያዎችና በግለ በአርሶ አደሩ ደግሞ በጣም ብዙ ችግኝ ጣቢያዎችን አቋቁመን ችግኝ ስናፈላ ቆይተናል። በአጠቃላይ እንደ ወረዳችን 18.6 ሚሊዮን ችግኝ የደን ችግኝ የቆላና የደጋ ፍራፍሬ ችግኞችን ኢኮኖሚካሊ ጠቀሜታ ያላቸውን ለአርሶ አደሩ እንዲሁም ደግሞ የመኖ ችግኞችን ስናፈላ ቆይተናል። ለዚህም የሚሆን ከ15.9 ሚሊዮን ጉድጓድ አዘጋጅተናል። ከይሄ ጉድጓድም ሲዘጋጅ 1966 ሄክታር መሬት ላይ ነው ተከላ የምናካሄደው። እንግዲህ በዛሬው ቀን ይፋዊ ተደርጎ የአረንጓዴ አሻራ ፕሮግራም የተጀመረበት ሁኔታ ነው ያለ። በተለይ ከአረንጓዴ አሻራ ጋር ተያይዞ በወረዳችን የዛሬው ለ8ኛ ጊዜ እየተካሄደ ያለ ነው የንቅናቄ ተከላ ነው። እስካሁንም የደን ሽፋናችን እንደ ወረዳ 19.5% የደረስንበት ሁኔታ ነው ያለ። አመሰግናለሁ። ላይ ችግኝ መትከል ብቻ ሳይሆን መንከባከብ ያስፈልጋል። በተለይ ከዚህ ቀደም የተከሉ ችግኞችን የመጽደቅ መመዘኛ እንሰራላቸዋለን። አሁንም የምንተክላቸውን ችግኞች አርሶ አደሩ በተለይ ባለሙያው ሙያዊ ድጋፍ እያደረገ ተከላው በስርዓት እንዲተከል ይደረጋል። ከተተከለ በኋላ ደግሞ እነዚህን ችግኞች እንዲጸድቁና ዘላቂ እንዲሆኑ የጥበቃ ስራ የእንክብካቤ ስራ መደረግ አለበት። የኩትኳቶ የአረም ስራ ደግሞ ከነሐሴ መጨረሻ ጀምሮ ይቀጥላል ማለት ነው።
አሉኝ